ይችን በረሮ በር ላይ ተለጥፈሽ ምንድን ነው የምትሰሪው? ኧረ ምንም አልሰማሁም፣ ዝም ብዬ ነው። አትዋሺ፣ ተናገሪያ። በር ላይ ምን ትሰሪያለሽ? ምንም እና ቃል ሲጣሉ ሰምቼ ላስታርቃቸው ነው። እና በር ላይ ተለጥፈሽ እያዳመጥሽ ምን አገባሽ? ለምን አይጋደሉ? አንቺን ጥልቅ የሚያደርግሽ ምንድን ነው? እዚህ ምንም አትሰሪ። እንደውም ሁለተኛ እዚህ ላይ ሳልፈልግ ነይ፣ እንደውም ነይ። በቃልሽ ጓደኛዬ። እኔም ባለውለታዬ ናት። ከምንም ነገር የምትበልጥ ሰው ናት። እሺ፣ ለእሷ ስል ደግሞ መሄድ ያለብኝን ርቀት ሁሉ እሄዳለሁ። እንደዚህ የምታስብልኝ ልጅ ነው እንደ ውሻ አባረርኳት። አሁን ወይኔ ጉዴ! ምን ልታረባችሁ? አሁን ለመጨረሻ ጊዜ ልጠይቃችሁ፣ ሄለንን ምንድን ነው ያደረጋችኋት? አትነግሩኝም? እሺ። ልጄ መሆንሽ በጣም ይገርመኛል። ምንሽም እኮ እኔን አይመስልም። ለማንኛውም ደህና ዋይ። ወይዘሮ ሰላም ምንሽም እኔን አይመስልም። ቆይ ቃል ምንድን ነው ነገሩ? ግራ እያጋባሽ ነው። ሲጀመር ሁሉ ነገርሽ ጥቅምና ጥቅም፣ ተንኮልና ክፋት ከገንዘብ ጋር የተገናኘ ነገር ነው ሁሉ ነገርሽ። ብሌንንስ ለምንድን ነው ጠምደሽ ያሻት? እስኪ በእኔ ቦታ ሆነሽ ቆም ብለሽ አስቢ። እውነት ነው የደበቅሽ ቢኖርም አንድ ቀን ይፈነዳል፣ አንድ ቀን ይወጣል። የዛን ቀን ግን እኔን አያድርገኝ ትላለች ወይዘሮ ሰላም። ብሌን አሁን ዳግምን የቃል ፍቅረኛ እንድትሆን እፈልጋለሁ። እሱ እቅድና ሲስተሜን እነግርሃለሁ። ካሁን በኋላ አንተና እኔ ምንም አይነት ግንኙነት የለንም፣ ቅርርብ የለንም ከሰላምታ ውጭ። በደንብ ቃልን ልትቀርባት ይገባል ብለዋለች። ዳግምም በትክክል አቶ ባይሉን ለማጥቃት ቃልን መቅረብ አለብኝ ብሎ ይስማማል ብዬ አስባለሁ። በእርግጥ ብሌን ሁሉን ነገር ለዳግም ማስረዳት አለባት። ስለ እናቴ ማወቅ እፈልጋለሁ፣ እናቴን ማቀፍ እፈልጋለሁ፣ እናቴን ማግኘት እፈልጋለሁ ትላለች ብሌን ቃል የሰላም ልጅ እንዳልሆነች ታውቃለች። ግን ብሌን በኃይሉና ቃል ለምን እንደሚጠሉች ታውቂያለሽ፣ ለምን አንቺን እንዲህ እንደማይሰቃዩሽ ታውቂያለሽ እያለች እንግዲህ በደንብ አስረድታታለች። እናትሽ ማን እንደሆነች ታውቂያለሁ እያለች እያለ ነው እንግዲህ ሄለን አመናጭቃ ብሌን ያስወጣቻት። ያንን በማድረጓ ከባድ ጸጸት፣ ከባድ ስህተት እንደሰራች ገብቷታል። እናቴን ማቀፍ እፈልጋለሁ ዳግም በቃ ብላ ስሜታዊ ሆናለች። ብሌን ቆም ብላ ብታስብ ቃል የሰላም ልጅ አይደለችም። የብሌን እናት ከአረብ ሀገር የመጣችና ሰላም የምትባል እንደሆነ በፊት ወይዘሮ ገነት ስታወራ ሰምታለች። ሜቢ ቃልና በኃይሉ እኔን የሚጠሉኝ እኔ የሰላም ልጅ ነኝ ማለት ነው። የውሸት እናትሽ ናት ብለው ያመጡልኝ ኦልሬዲ እኔ የሰላም ልጅ ነኝ ማለት ነው። እናቴ ብዬ ተከትዬ ሄጄ የሆነ ነገር ሊያደርጉኝና ሊገሉኝ ነበር ማለት ነው ብላ ማሰብ ትችል ነበረ። ግን ብሌን ነገሮችን በቃ የሆነ የሚያደነዝዛት ነገር አለ። ምናለ አንድ ደቂቃ ሄለንን ብሰማት፣ አንድ ደቂቃ ማለት ነው። እና በጣም ከባድ ነው። አንዳንድ ጊዜ በህይወታችን የምንወስናቸው ውሳኔዎች ተመልሰን የማናገኘው እድል፣ ተመልሰን የማናገኘው ቻንስ ነው። አሁን ብሌን ከባድ ጸጸት ውስጥ ነው የገባችው። አንደኛ ሄለን የት እንደሄደች አታውቅም፣ ምን እንዳረጓት አታውቅም። ምንድን ነው ልነግረኝ የነበረው? አውቃለሁ ስለ እናቴ ነው፣ ግን ይሄን ያህል የምታዝንልኝና የምታስብልኝ ነው ያመነጫጭቄ ያወጣኋት ነው ያለችው። ስለ ብሌን ስትከራከርላት እሷ ባለውለታዬ ናት፣ እኔ ለእውነት እሟገታለሁ፣ አንቺ ጥቅምና ገንዘብ ብቻ ነው የሚገዛሽ፣ ነፍስሽን ከሸጭ ቆይተሻል፣ የሰው ህይወት የምትመኝ አግኝተሽ የማትጠግቢ ብላ ቃልን ልኳን ስትነግራት ሄለን ብሌን ቆም ብላ እያሰበች ነበር፣ እየሰማች ነበረ። እንግዲህ አቶ በኃይል ወደ ሱቅ ሲልካት ነው ሁሉም ነገር የተዘጋው። ግን ሄለንን አስወገዷት፣ ሄለንን አገቷት፣ ሄለንን ገደሏት፣ የሚታወቅ ጉዳይ የለም። ብሌን እውነት ህይወቷን ማትረፍ አለብኝ፣ ይችልሽ መታደግ አለብኝ ብላ ነበረ። ሜቢ በእናቷ በወይዘሮ ገነት መተውባታል። ስለዚህ ያላት አማራጭ የቃልን ደካማ ጎን ፈልጎ መግባት ነው። የቃል ደካማ ጎን የዳግም ፍቅር ነው። ስለዚህ በጣም አጓጊ፣ በጣም ልብ አንጠልጣይ ነው የሚሆነው ማለት ነው። ዳግምን በሌላ በኩል ሌላ ጨዋታ ጨምሯል። የወይዘሮ
በእርግጠኝነት ከመጀመሪያው ጀምሮ ዳግም ጠርጥሯል። ይቺ የአቶ ባህሩ ጆሮ ጠቢ ናት፣ ወሬ እየለቀመች እና ስለኛ ሁኔታውን እየለቀመች የምትነግረው ይቺ ናት ማለት ነው በማለት ነገሮችን ሲከታተል ነበር። ዳግም በስተመጨረሻ ወይዘሮ ገነትን አረጋግጧል። ባህሉን ታውቀዋለች ወይ ከባህሉ ጋር ግንኙነት አላት ወይ ብሎ ጠይቆታል። እንግዲህ ወይዘሮ ገነትን ቆም ብላ ካሰበይ የባሌ ገዳይ አቶ ባህሉ ነው ብላ ስነግራት እንግዲህ በጣም ደንግጣለች። ያቺ ሴትዮ እኔ የምልሽ ከባህሉ ጋር ትተዋወቂያለሽ እንጂ እንዴት ደነገጥሽ ስሙን ስጠራው በማለት እንግዲህ አደናብራ ጠይቃን ነበረ። እንግዲህ ዳግም በእርግጥ ለእናቱ በግልጽ አይነግራትም። ሜቢ ትደነግጣለች፣ ትጨነቃለች፣ ትሰጋለች ብሎ ስለሚያስብ ግን እንደው ሄለንን ባይጎዷት፣ ሄለንን ባያስወግዷት መልካም ነው። ሄለን በህይወት መኖር አለባት የሚል የኔ የግል አስተያየት ያለና ለምንድን ነው ክፉዎች ሁልጊዜ መንገዱ ቀና የሚሆንላቸው? ለምን ማለት የመጨረሻ ውድቀታቸው ቢሆንም ግን ለጊዜው ሰዎችን የሚያሰቃዩበት ሰዎችን የሚጎዱበት መንገድ በጣም በቃ መገመት የሚከብድ ሲስተም ነው። እና እንግዲህ ብሌን ትንሽ ነበር የቀራት። አቶ በኃይሉ የተወሰነ ደቂቃ ዘግይቶ ቢሆን ብሌን በደንብ ትሰማ ነበር እውነታውን። አሁን ብሌን ሁለት አይነት ጸጸት ነው ያለባት። አንደኛ ሄለንን ካስወገዷት የሄለንን አድራሻ ዱካ ካላወቀች ምን አድርገዋታል የሚለው ሌላ ጭንቀት ነው። ምን ነበር በትክክል ስለ እናቴ እንደሆነ አውቃለሁ፣ ግን ስለ ምንድን አይነት እውነተኛ አግኝታ ነው ልነግረኝ የነበረው? ምን ነው ሰምቻት ይሆን የሚል ግብ ነው እና በጣም ከባድ ነው። ዳግምና ብሌን በደንብ ግልጽ ሆኖ ማውራት አለባቸው የሚል ግምት አለኝ። እንግዲህ ብሌንም አጠገቤ እንዳደርሽ ብዬ ብዙ ነገር ተናግሬ አይኔን በጨዋ ጥቤ የመጣሁት አስፈላጊና በጣም ከባድ ነገር ስለሆነ ነው ብላ እንግዲህ ዳግምን እየተማጸነችው ነው። ስለዚህ ዳግምም ከመስማማት ወደ ኋላ አይልም። ሜቢ አንቺ ባልሽኝ እስማማለሁ በማለት እንግዲህ አቶ ባህሉን ለማጥቃትና የአቶ ባህሉን ደካማ ጎንና ትክክለኛ እንትሩን ለማወቅ ሳይወዱ በግዱ ቃልን ሊቀርባት ይችላል የሚል ግምት አለኝ። ትልቁ ጉዳይ ሳሚ ነው። ሳሚም ነገሮችን እየተከታተለ እንግዲህ የሄለን ዱካ መጥፋት ሜቢ ይሄ ሚስጥር ከነገርኳት በኋላ አላስችል ብሏት ሂዳ ስትጋፈጣቸው አንድ ነገር አድርገዋታል ብሎ በማለት ሌላ ነገር ሊያስብ ይችላል። ቃልን ማንቁርቷን ይዞ እንደገና ቃልን ሊጎዳት ይችላል። ወይም ብሌንን አግኝቶ እውነታውን ልንገርሽ፣ ሀቁን ተጋፈጭ፣ እውነቱን ተቀበይ፣ ለሄለን እንደዚህ ያለ ሚስጥር ነግሬያት ነበር፣ ቆየት ሂዳ ነው በማለት እንግዲህ ለብሌንም ሊነግራት ይችላል። ወይዘሮ ገነት አሁን ትልቁ ጉዳይ የጎረቤቷ ሁኔታ ነው። ስለ ጎረቤቷ ጆሮ ጠቢነት ዳግም አልነገራትም። ከአሁን በኋላም ነገር እየሰለለች አሳልፋ ልትሸጣት ትችላለች። በጣም የሚያሳዝነው እና ልብ የሚሰብረው ጉዳይ ወይዘሮ ሰላም ጥርጣሬዋን ከፍ ማድረግ አለባት። ብሌን የእኔ ልጅ ትመስለኛለች። ብሌንን ስጠጋት የእናትነት ስሜት ይሰማኛል። ብሌን ከምንም በላይ እኔን ትወደኛለች፣ ለእኔ ትጨነቃለች። ቃል ሁልጊዜ ክፋትና ተንኮል፣ ሁልጊዜ ሰዎችን ማጥቃትና ከገንዘብ ጋር ነው ግንኙነቷ። ቆይ ቃል ልጅሽ ናት ተብላ መጣች እንጂ ምን ማረጋገጫ አለኝ የሚለውን ነገር ቆም ብላ ብታስብና ራሷ ብትመረምር መልካም ነው። ግን ቂቤ ምላስ የሆነ ሞላጫ አረመኔ ሰው በላ አውሬ ወንድም አላት። ሳይቀድማት ቢቀድሙ መልካም ነው። ብሌን እሷ ፈተናዋ ቢበዛ እንቅፋቷ ቢበዛም የእናቷን ህይወት ግን እያራዘመችና ህይወቷን እየታደገችላት ነው። የዚህ መጨረሻ መቼ ይሆን? እውነታውስ መቼ ይሆን? ሀቁስ መቼ ይሆን የሚፈነደው? ሄለን ምንም እንደማትሆን ተስፋ እናደርጋለን። አቶ ባህሉ እንደዚህ እንደተመጻደቀ መጨረሻው ውርደትን ተከናንሞ ወደ ዘብጥያ እንደሚወርድ ተስፋ እናደርጋለን። እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ሁላችንም በጉጉት እንጠብቀዋለን። ድል ለብሌን፣ ድል ለዳግም። እውነት ቢቀበርም አይበሰብስም፣ ምንም አይበጠስም። እውነት አንድ ቀን ይወጣል።